ጤና ይስጥልኝ። ዛሬ እጅግ በጣም ወሳኝና የእያንዳንዱን ሰው ሕይወት ሊታደግ ስለሚችል ትልቅ የጤና ጉዳይ እንነጋገራለን። እሱም የልብ ድካም ነው። የልብ ድካም ወይም ደግሞ ሃርት አታክ በድንገት የሚመጣና ለህልፈተ ሕይወት የሚዳርግ አደገኛ ክስተት እንደሆነ ይታወቃል። ነገር ግን ብዙዎቻችን የማናውቀው እውነታ የልብ ድካም ከመከሰቱ ከሳምንታት ወይም ደግሞ ከቀናት በፊት ሰውነታችን የተለያዩ የማስጠንቀቂያ ምልክቶችን እንደሚሰጠን ነው። እነዚህን ምልክቶችም ቀድሞ መለየትና ተገቢውን የሕክምና እርዳታ ማግኘት በሕይወት የመቆየት ዕድላችንን በከፍተኛ ሁኔታ ይጨምረዋል። በዚህ ቪዲዮ ውስጥም የልብ ድካም ከመከሰቱ ቀደም ብሎ የሚታዩ 5 ዋና ዋና ምልክቶችን በዝርዝር እንመለከታለን። እንዲሁም በስተመጨረሻ ደግሞ አንዳንድ ጠቃሚ ማስጠንቀቂያ ነጥቦችንም አንስተን እናያለን። ስለሆነም ይህ መረጃ ለእናንተም ሆነ ለምትወዱት ሰው በጣም አስፈላጊ ስለሆነ እስከ መጨረሻው እንድትከታተሉ በትህትና እየጋበዝኳችሁ ወደ ፕሮግራሜ እማልፍ ይሆናል። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያው ምልክት የደረት ምቾት ማጣት ወይም ደግሞ የህመም ስሜት መሰማት ነው። የልብ ድካም ከመከሰቱ በፊት ከሚታዩ ምልክቶች መካከል ቀዳሚውና በጣም የተለመደው በደረት አካባቢ የሚሰማ ምቾት ማጣት ወይም ደግሞ ህመም ነው። ይህም ህመም የግድ ከባድና የሚወጋ ላይሆን ይችላል። ይልቁንም በደረታችሁ ላይ አንድ ከባድ ነገር እንደተጫናችሁ የማቃጠል ስሜት ወይም ደግሞ ደረትን የመጭመቅ አይነት ስሜት ሊሆን ይችላል። ብዙ ጊዜ ይህ ስሜት የሚከሰተው በደረት መሃል ላይ ሲሆን ለጥቂት ደቂቃዎች ያክል ቆይቶ ሊጠፋና ተመልሶም ሊመጣ ይችላል። አንዳንድ ሰዎች ይህንን ስሜት ከተራ የጨጓራ ህመም ወይም ደግሞ ከቃጠሎ ጋር ስለማያያይዙት ችላ ሊሉት ይችላሉ። ነገር ግን በተለይ በእንቅስቃሴ ወቅት የሚጨምርና እረፍት ስታደርጉም የሚቀንስ የደረት ህመም ካጋጠማችሁ ልባችሁ በቂ ኦክሲጅን እያገኘ አለመሆኑን የሚጠቁም ትልቅ ምልክት ስለሆነ በፍጹም ቸል ሊባል አይገባውም። ሁለተኛ ምልክት ወደ ሌሎች የሰውነት ክፍሎች የሚሰራጭ ህመም። ሁለተኛው ምልክት በደረት ላይ ብቻ የማይወሰን እናም ወደ ሌሎች የሰውነት ክፍሎች የሚሰራጭ የህመም ስሜት ነው። የልብ ድካም ምልክቶች ሁልጊዜ ደረት ላይ ብቻ አይከሰቱም። ይልቁንም ህመሙ ወደ ግራ እጅ፣ ወደ ትከሻ እንዲሁም ደግሞ ወደ መንጋጋ፣ ወደ አንገት ወይም ደግሞ ወደ ጀርባም ሊሰራጭ ይችላል። በተለይ ወደ ግራ እጅ የሚወርድ የህመም ወይም ደግሞ የመደንዘዝ ስሜት በጣም የተለመደ የልብ ድካም ምልክት ነው። አንዳንድ ጊዜ ህመሙ በሆድ የላይኛው ክፍል ላይ ስለሚሰማ እንደ ተራ የምግብ አለመፈጨት ወይም ደግሞ የጨጓራ ህመም ሊመስል ይችላል። ይህም አይነቱ ስርጭት ያለው ህመም ያለምንም ግልጽ ምክንያት የሚከሰትና በተለይ ከትንፋሽ ማጠር ጋር ተያይዞ የሚመጣ ከሆነ ልባችሁ እርዳታ እየጠየቀ መሆኑን ልትረዱ ይገባል። ሶስተኛ ምልክት የትንፋሽ ማጠርና ከፍተኛ የሆነ የሰውነት ድካም። ሶስተኛውና እጅግ አስፈላጊው ምልክት ያለምንም ከባድ ስራ የሚከሰት የትንፋሽ ማጠርና ያልተለመደ ከፍተኛ የሰውነት ድካም ነው። ልብ ደምን በበቂ ሁኔታ ለሰውነት ማሰራጨት ሲሳነው ሳምባችን የሚፈልገውን ያክል ኦክሲጅን ማግኘት አይችልም። ይህም ለትንፋሽ ማጠር ይዳርገናል። ይህ ስሜት ተቀምጣችሁ ሳላችሁ ወይም ደግሞ መጠነኛ እንቅስቃሴ ስታደርጉም ሊከሰት ይችላል። ከዚህ በተጨማሪም ለሳምንታት ወይም ደግሞ ለቀናት የሚቆይና እረፍት ብታደርጉም የማይለቅ ከፍተኛ የድካም ስሜት ሌላው ምልክቱ ነው። ለምሳሌ ቀደም ሲል በቀላሉ የምትሰሯቸውን ነገሮች ይህ ማለት ለምሳሌ ደረጃ መውጣት ወይም ደግሞ ዕቃ መያዝን አሁን ላይ በጣም የሚከብዳችሁ ከሆነ ይህ ልባችሁ እየደከመ መሆኑን የሚያሳይ ቀይ መብራት ሊሆን ይችላል። በተለይ ሴቶች ከልብ ድካም በፊት ይህንን ከፍተኛ ድካም ስሜት በብዛት እንደሚያጋጥማቸው ጥናቶች ያሳያሉ። ስለዚህ የትንፋሽ ማጠር ከዚህ ጋር ተያይዞ ከፍተኛ የሰውነት ድካም ካለ የልብ ድካም ቅድመ ማስጠንቀቂያ ምልክቱ ነው። አራተኛ ምልክት ያልተለመደ ቀዝቃዛ ላብ እንዲሁም ደግሞ የማቅለሽለሽ ስሜትና ማዞር። አራተኛው ምልክት ያለምንም ግልጽ ምክንያት የሚከሰት ቀዝቃዛ ላብ፣ የማቅለሽለሽ ስሜት ወይም ደግሞ ራስን የማዞር ስሜት ነው። ሰውነታችን የልብ ድካም ሊያጋጥመው ሲል የነርቭ ስርዓታችን ለጭንቀት ምላሽ የሚሰጥበትን መንገድ ይከፍታል። በዚህ ጊዜ የአየሩ ሁኔታ ሞቃት ሳይሆን ወይም ደግሞ ስፖርት ባልሰራችሁበት ሁኔታ በሰውነታችሁ ላይ ቀዝቃዛ ላብ ሊወጣ ይችላል። ከዚህ ጋር ተያይዞም የማቅለሽለሽ ወይም ደግሞ የማስመለስ ስሜት ሊኖር ይችላል። ይህም በብዛት ከምግብ መመረዝ ወይም ደግሞ ከጨጓራ ችግር ጋር ተያይዞ ስለሚታሰብ ሰዎችን ሊያታልል ይችላል። በተጨማሪም ልብ ደምን ወደ አንጎል በበቂ ሁኔታ መርጨት ሲሳነው ቀላል የሆነ የራስን የመሳት ወይም ደግሞ የመታከት ስሜት ሊሰማችሁ ይችላል።
እነዚህ ምልክቶችም ከደረት ህመም ጋር ተያይዘው ከመጡ ጉዳዩ አስቸኳይ የህክምና እርዳታ እንደሚፈልግ ትልቅ ማሳያ ነው። አምስተኛ ምልክት የእንቅልፍ መዛባትና ከፍተኛ የጭንቀት ስሜት። አምስተኛውና ብዙ ጊዜ ትኩረት የማይሰጠው ምልክት ያልተለመደ የእንቅልፍ መዛባትና በድንገት የሚመጣ መጥፎ ነገር ሊከሰት ነው የሚል የጭንቀት ስሜት መሰማት ነው። ብዙ ከልብ ድካም የተረፉ ሰዎች ችግሩ ከመከሰቱ ቀናት በፊት ቀደም ብሎ ሌሊት እንቅልፍ እንደሚሳናቸውና በትክክልም መተንፈስ አቅቷቸው እንደሚነቁ ይናገራሉ። ይህም የእንቅልፍ መቆራረጥ የሚመጣው ልብ ደምን በደንብ ለማሰራጨት በሚያደርገው ትግል ምክንያት በሰውነት ውስጥ የኦክሲጅን መጠን ስለሚቀንስ ነው። ከዚህ በተጨማሪም ያለምንም ምክንያት የሚመጣ ከፍተኛ የፍርሃት ወይም ደግሞ ጥሩ ስሜት አይሰማኝም የሚል ውስጣዊ ጭንቀትም ሊከሰት ይችላል። ሰውነታችን አንድ ትልቅ ችግር የተፈጠረ መሆኑን የሚጠቁምበትም ተፈጥሯዊ መንገድ በመሆኑ ይህንን ውስጣዊ ስሜት በፍጹም ችላ ማለት አይገባም። በተለይ ከፍተኛ የሆነ የፍርሃት ስሜት መሰማት፣ የጭንቀት ስሜት መሰማት የልብ ድካም ወይም ደግሞ የልብ ህመም ግልጽ የሆነ ማሳያ ምልክቱ በመሆኑ ፈጽሞ ይህንን ምልክት ችላ እንዳትሉት። ስለሆነም እስካሁን የተመለከትናቸው እነዚህ 5 ምልክቶች ዋነኛ የሆኑ የልብ ድካም ቅድመ ማስጠንቀቂያ ምልክቶች ናቸው ማለት ነው። የልብ ድካም ከመከሰቱ በፊት የሚታዩና የሚከሰቱ ምልክቶች በመሆናቸው 5ቱም ፈጽሞ ችላ መባል የለባቸው ማለት ነው። ከዚህ ጋር በተያያዘ ቅድም እንዳልኳችሁ አንዳንድ የማስጠንቀቂያ ነጥቦችን እነግራችኋለሁ። ወይም ደግሞ የልብ ድካም ሌሎች ተጨማሪ ምልክቶችም አሉ። ምልክቱ ከሰው ሰው ከጾታ ጾታ እንዲሁም ደግሞ ከእድሜ እድሜ ሊለያይ ይችላል። ይህንን በደንብ ማወቅ አለባችሁ። እነዚህ ታዲያ 5 ምልክቶች በብዛት የሚታዩ ቢሆንም አንድ መዘንጋት የሌለባችሁ ሀቅ አለ። እሱም የልብ ድካም ምልክቶች እንደ ሰውየው ጾታና የጤና ሁኔታ ሊለያዩ እንደሚችሉ ነው። ለምሳሌ ሴቶች፣ አረጋውያንና እንዲሁም ደግሞ የስኳር ህመምተኞች ላይ የሚታዩ ምልክቶች ከወንዶች የተለዩ ሊሆኑ ይችላሉ። በተለይ የጾታ ልዩነት ላይ ስናይ ወንዶች ላይ በብዛት የደረት ህመም ጎልቶ ይታያል። ሴቶች ላይ ግን ከደረት ህመም ይልቅ ከፍተኛ ድካም፣ የትንፋሽ ማጠር እናም ደግሞ የጀርባ ወይም ደግሞ የመንጋጋ ህመም በብዛት ሊታዩ ይችላሉ። ሌላው ትልቁ ነገር ደግሞ የስኳር ህመምተኞች ላይ ነው። ስኳር ያለባቸው ሰዎች የነርቭ መጎዳት ሊኖርባቸው ስለሚችል ምንም አይነት የህመም ስሜት ሳይሰማቸው ሳይለንት ሀርት አታክ ሊያጋጥማቸው ይችላል። ይህ ማለት የልብ ድካም ምልክት ሳይከሰት ወይም ደግሞ ምልክቱ ሳይታያቸው የልብ ድካም ሊከሰትባቸው ይችላል ማለት ነው። ለምን ቢባል የነርቭ ጉዳት ስለሚኖርባቸው። ታዲያም ለእነሱ ዋነኛው ምልክት ድንገተኛ ድካም ወይም ደግሞ ላብ ማላብ ሊሆን ይችላል ማለት ነው። ሌላው የእግር እብጠትም የልብ ድካምን ማሳያ ነው። ልብ ደምን በአግባቡ መርጨት ሲያቅተው በሰውነት ውስጥ ፈሳሽ ሊጠራቀም ይችላል። ይህም የእግር ወይም ደግሞ የቁርጭምጭሚት እብጠትን ሊያስከትል ይችላል ማለት ነው። ሌላው ከልብ ድካም ጋር የተያያዘ ምልክት የሚባለው ያልተለመደ ሳል ነው። በተለይ ነጭ ወይም ደግሞ ሮዝ ቀለም ያለው አረፋማ አክታ የሚታይበት ሳል በልብ መድከም ምክንያት ሳምባ ውስጥ ፈሳሽ መኖሩን ሊጠቁም ይችላል ማለት ነው። ስለዚህ እነዚህንም የጠቀስኳቸውን ነጥቦች ፈጽሞ መዘንጋት የለባችሁም፣ መረዳትና መገንዘብ ያስፈልጋል ማለት ነው። ከልብ ድካም ጋር የተያያዙ ምልክቶች ስለሆኑ ማለት ነው። ስለሆነም ውድ ተመልካቾቼ ዛሬ የተመለከትናቸው ምልክቶች የልብ ድካም ከመከሰቱ በፊት ሰውነታችን የሚሰጠን የማስጠንቀቂያ ደውሎች እንደሆኑ መገንዘብ ይኖርብናል። እነዚህ ምልክቶች በራሳችሁም ሆነ በምትወዱት ሰው ላይ ካስተዋላችሁ በፍጹም ችላ ልትሉ አይገባም ማለት ነው። ምናልባት የጨጓራ ህመም ይሆናል ወይም ደግሞ ነገ ይተወኛል በማለት ጊዜ ማጥፋት የለባችሁም። ምክንያቱም በልብ ድካም ወቅት እያንዳንዱ ሰከንድ ለህይወት መትረፍ ትልቅ የሆነ ዋጋ ስላለው ነው። ምልክቶቹን ካያችሁም በአቅራቢያችሁ ወደሚገኝ የጤና ተቋም በመሄድ አስፈላጊውን ምርመራ ማድረግ አለባችሁ። የልብ ጤናን ለመጠበቅ ደግሞ ጤናማ አመጋገብን መከተል፣ የአካል ብቃት እንቅስቃሴ ማድረግና ከጭንቀት መራቅ ወሳኝ መሆኑን አትዘንጉ። ይህ መረጃ የሰውን ህይወት ሊታደግ የሚችል በመሆኑ ለወዳጅ ዘመዶቻችሁ በማጋራት ማለትም ሼር በማድረግ የበኩላችሁን እንድትወጡ በትህትና ጠይቃችኋለሁ። ለዛሬ የነበረን መረጃም ይህን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ለጤናችሁ ጥንቃቄ አድርጉ። በቀጣይ ደግሞ በሌላ አስተማሪ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።